የጽናት ክፋት አሁንም እንዳለ ነው። ምንም ቢሆን ምን ይቺ ቤቲ ቤት እያለች እኔ በምንም አይነት ወይም ደግሞ በምንም ተአምር ደስተኛ ሊሆን አልችልም እያለች አሁንም እየተከፋች ነው። እዛው መጥባው ላይ ማለት ኩሽናው ላይ እቃው እየረታተበች ከዛ ኪራ ይመጣል። ኪራ እየመጣ እንደተለመደ ጽናት እያለ እንደተለመደም የእያንዳንዱን እየነገራት ነበር። አይ ይህንንማ እንደው ዝም ብሎ በምላሴ ሳይሆን በተግባር ነው እኔ የሚፈልገው እያለች ነበር። እሷም የኔ ልዕልት እንደ ተከፋሽብኝ እኮ አውቃለሁ፣ ግን እኔ ምን ላድርግ? የማደርገው ባጣ ነው። አሁን ሰውየውን ታልቀቀኝ። አይ አለቀሽም። አሁን እንደዛ ከሆነማ አይኔም ይጨልማል እያላት ነበር። እና እኔ ምን ማድረግ አለብኝ? የኔ እናት ፍቅር እኮ የተመቻቸላት ያለ ቁልቁለት ውጣ ውረድ ተሞለበት አትይም ነበር? አይ ተራ ምንድን ነው ያለችው? ተራራም እኮ ተወጦ ያልቃል፣ ቁልቁለትም ደግሞ ያልቃል እያለች ነበር። ጽናት ባለፈው ቤቴ ላይ ባየችው ሻንጣ ማለት ቦርሳ ስልክ እያየች ነበር። የዛኔስ ይቺ ልጅማ አላመማትም የሆነ ነገር ፈልጋ እንጂ ብትታመም ኖሮ የታመማ ሰው ስልክ ምን ያደርግለታል ቢላ ስለተበሳጨት ይህንን ደግሞ ኪራ የእያንዳንዱን አጣርቶ እንዲሁም ደግሞ ከእናትዋ መሰል ተነጋግሮ ነበር። አሁን የዛኔ ቤቲ ቦርሳ ላይ ባየሽው ስልክ በዚህ መንገድ ነው ቦርሳዋ ላይ የተቀመጠው አሎኝ እያላት ነበር። አይ እያለችው ነበር። ጽናትም ደሞስ የቤቲ እናት ደውዬለት ነበር። ስልኩንም ደግሞ እሷ ናት ያስቀመጠችው። ድንገት ምናልባት ከቻለች መደወል እያልኩኝ አስቀምጬዋለሁኝ ብለኛለች። አይ ልጇ እኮ ጣሽ ስለሚያደርጋት ረስታው ነው እያላት ነበር። አይ ምን ያደርጋል እንዲሁ ነገር አለሟን እንደረሳች አንተንም ብትረሳህ ኖሮ ትንሽ ከቆየም በኋላማ አብራችን እኔም ማበዴ አይቀር እንዲሁ ሁለታችንም ማሳመማችን አይቀር ምንድን ነው የሚባለው? ማሳመምህ የማይቀር ነገር ነው እያለችው ነበር። ኧረ ተይ ፍቅር እንደዛ አይባልም። አንቺ ያባሽለታማ እያላ ያው እንደተለመደው ነው እያባባላት እያለው ይቺን ልጅ ከቤቱ ልትወጣ ያው ለእናቷ እያልኩኝ እያላ ቤቲ እሷ ቤት ነው ቁጭ ያለችው። ጽናት ደግሞ ይቺ ልጅ እያለችማ እኔም ሰላም አይሰማኝም አብሬት ነው ማብደው እያለችም ትገኛለች። ጽናት መቼም ቢሆን መቼ ልቧ እየተረጋጋ አይደለም። ከዛ የሚቀጥለው ናውም እንደዛው በሜሩ ምክንያት እሱም ተጨንቀዋል። ሜሩ በህመምዋ ምክንያት መውለድ እንደማትችል እየተነገራቸው ነበር ዶክተሩ። ሜሩ ደግሞ ማለት የናውም እናት ልጅ ትፈልጋለች። ይሄን ነገር ደሞስ እስከመች ነው እንደዛ የሚሆነው? አረ በቃ እንደፈለጋ አድርገኝ ብላ ልታረግዝም እየፈለገች መሰል ማየት እየፈለገች ነበር መሰል። ከዛ ደግሞ እንዳረገዘች ቼክ ልታደርግ እንትን ስትሄሉም ይሄ ናውም ይደርስበታል። በዛ ደግሞ በጣም ይጣላሉ። አሁን በዛ ተነሳ ማታውንም ይሁን ጠዋትን እንዱ ሳያናግራት ዝም ብሎ ወደ ኪራና ወደ ጓደኛዋ ጋር ይመጣል። በዛን ሰዓት አንድ ላይ ኪራም ይመጣል። ከዛ እነሱ ጽና ሜሪ እንዲሁም ደግሞ ሰኒ አንድ ላይ ባሉበት ከኪራ እኮ ተጣላ ማለት ከናውም እኮ ተጣላሁኝ እያለች ነበር። እንዴ ለምን እያለች ነበር። በዛ ሰዓት ደግሞ ሰኒ ነገሩን ስለምታውቀው የእያንዳንዱን ለጽናት ልትነግራት ነበር።
ጽናትም ነገሩ ሳያልቅም አይ ሜሮን ይሄንንማ አታደርጊው እንዴት ከራስሽ በላይ እንዴ እያለቻት ነበር። ከዛ የሚቀጥለው ሜሮን አስቀይሜታለሁኝ ቅዱስ እያላ ነበር። ቅዱስ ደግሞ እንዴ ምን ብታደርግ ነው ሜሮን ልታስቀይማት የምትችለው እያላው ነበር። አይ እሷ እኮ እያናደደችኝ ነው፣ አንዴ ሁለቴ ሶስቴ እያናገርኳት ምንም ነገር አልሰማም እያለችኝ ነው። ግን አሁን ለራሷ ምንም ነገር ሳታስብ ልጅ መውለድ እየፈለገች ስለሆነ እኔ በጣም እናደደችኝ። ከልጅ በላይ ደግሞ በዚህ ሰዓት የምታስፈልገኝ እሷ ናት። እና ይሄ ምኑ ነው ክፋቱ? ወይስ ደግሞ አንተ አባት ለመሆን ዝግጅ አይደለህም እያለው ነበር። ላ እንደዛ አይደለም። ቆይ ግን የሰው ልጅ እንዴት በህይወቱ ይቀልዳል እያለው ነበር። በዛም ሰዓት ደግሞ ኪራም መጥተዋል። ያው የሴቶችን ባህሪ ታውቅ የለም ሁሉንም ነገር ካላስተካከልኩኝ ነው የሚሉት እያለው ነበር። እሱማ እውነት ነው፣ ግን ደግሞ ለኔ ስታስብልኝም እያለው ነበር። በቃ ተረጋጋ ናኦሚ፣ እሷም እኮ ተጨንቃ ነው። አዎ እንደዛ ነው። ስንት ሴቶች ናቸው ካገቡ በኋላ መውለድ ባለመቻላቸው ቦቅሎ ተብሎ የሚሰደቡት። አሁን ደግሞ ይቺም እንደዛ ብላ እንድትሰደብ ፈርታ ነው ይህንን ሁላ የምታደርገው። እሺ ካጣላችሁ በኋላስ አላወራሃትም? አዎ እሷ ስታናግረኝም ግን ደግሞ የሆነ ነገር ተናግሬ እንደላስቀይማት ብዬ ዝም ብዬ ወጣሁን። በቃ አሁን እነ ኪራ ቤት ነው መሰለኝ ያለችው። ለምን እዛ ሄደን አናናግራትም? ሴቶች በሰው ፊት ይቅርታ ስትጠይቃቸው በጣም ነው ደስ የሚላቸው። ስለዚህ አብሮን እንሂድ እያላ ነበር። በዛ ሰዓት ደግሞ ኪራ ደግሞ የኔንዋን እንደታስቀኑብኝ እያላ ነበር። ወይ አንተ ደግሞ ቅናተኛ ሚስት ብትኖርህ ዱሮ ነበር የምታብደው እያለው ነበር። ከዛ ደግሞ አብሮም ተነስቶ ይሄዳሉ። ከዛ ቀደም ብሎ ቅድስ ይደርሳል። ሲደርስ ደግሞ ይቺ ቤት የምትባለው ሶፋ ላይ ቁጭ ብላለች። እሱም እየገባ እዛው ሶፋው ላይ ቁጭ ይላል። እሷ አፍጥጣ ነው የምታየት። እሱም ደግሞ እንደዛው አፍጥጦ ነው የሚያያት። እንዴ በኋላ ምንም ነገር አትናገር፣ ዝም ብላ ነው የምታየት። እሱም እንደዛው ምንም ነገር አይናገራት፣ ዝም ብሎ ነው የሚያየት። በኋላ ደግሞ ይቺ ደግሞ ማናት ይሆን እያላ ነበር። ዞሮ እሱ እያናገራት ነበር። ቆይ ግን ምን ሆነሽ ነው? ምን ቂመሽ ነው እንደ ጅቡቲ አይንሽን ፈጥጠሽ የምታየኝ? አረ ምንም አልቃምኩኝም፣ ግን ለማንም እንዳትናገር ጠዋት ሱካር ቂም ያለሁን። ግን አስታወስከኝ? ይህንን ፊት አይቼውም አላቅም። የምን ቁጥር ነው እንዴ? የአልጋዬ ቁጥር ነው። አንተ 130 ቁጥር ነው እያለች ነበር። ቆይ ግን ሰዎች የት ሄዶ ነው? እንደሁም ያኔን ከክፍል አልወጣም ስለተወጋ አንተ ነው እንዴ እያለች ነበር። አንተ ግን አትዋሽ፣ ትልቅ ሰው አይዋሽም። ውሸት ደግሞ ጥሩ አይደለም። ያመሻል እንዴ ሲላት እሷ ደግሞ ጀመራት። ያመሻል እንዳትለኝ ብላ እሪ አትልም። አሃ ለካ ቤቴ የምትባለው ይቺ ናት መሰል እያላ እሱ ይሄዳል። ወደ ፎቅ ይሄዳል። ወደ ፎቅ እየሄዳ ደረጃው መካከል ቆሞ እንዴ እዚህ ቤት የሚመጡ ሁላቸውም ያበዱ ነው? ያመጣ ሰው ሁሉም ጤነኛ አይደለም። ምንድነው እዚህ ቤት የገባው እያላ ነበር። በዛን ሰዓት ደግሞ ሊናት ይመጣና አሃ ቅዱስዬ እያለችው ነበር። አንቺ ጦሰኛ እያላት ነበር። እንዴ ጦሰኛ ማለቱን አልረሳኸውም እንዴ እያለች ነበር። ቆይ ግን ያቺ ልጅ ምን ሆና ነው? ሳሎን አለችዋ። ቤቲ ነው እንዴ? አራ ቤቲ ማለት እሷ ናት። ያማታል ሲሉ እኮ በዚህ ደረጃ አልመሰለኝም ነበር። አረ በፈጠራህ እንዳትሰማ፣ ለዛ ነው እንዴ ቆሌን ገፋ ያስወጣችኝ። ያመሻል ብልሃት ነው? አዎ
ቁጥር ምናምን ስትል ምን ላድርጋት እያላ ነበር። አይዟ አዎ የቁጡን ቁጣው ስተቀባጥር እኛም ችለናት ቁጭ ብለናል እያለች ነበር ሊና። በቃ እኔ ኪራ ከመጣ ንገሪው እዚህ ቤት ከመቀመጤ መኪናዬ ውስጥ ገብቼ ይቀመጣለሁ እያላት እሱ ይሄዳል። ወይ አንተ ሴትካ እኔ ደግሞ መሄጃ የለኝ ምን አደርጋለሁ እኔ እንደፈረደብኝ ልጠብቅ እንጂ እያለችም እሷ አሁን ጥሩ ሰው ለመሆን እየሞከረች ነው ይቺ ሊና ማለት ነው። አሁን ሁሉንም ነገር ትታ እንደ መጀመሪያው ሳይሆን ትክክለኛ ሰው መሆን እየጀመረች ነው። መጀመሪያ ጊዜማ አብዳ ነበር። አሁን ግን ትክክለኛ ያኔ እንደ ሰው ባህሪ እየመጣች ይገኛል። እንዲሁም ደግሞ ሰኒን ይቅርታ እያለቻት ያሳለፈችው የህይወቷን ታሪክ እያሰበች እናንተ የተከበራችሁ ሰዎች ናችሁ፣ እኔ ነኝ ርካሽ፣ እኔ አልደረሰችብኝም ግን ነገር ግን ደግሞ እኔ ነኝ የደረስኩባት ብላ ባደረገችው ነገር በሙሉ ታጸጽታለች። ከዛ